ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ በአዲስ ቪዲዮ ተመልሼ መጥቻለሁ። አግሪጌት ዲማንድ ኢን ኦፕን ኢኮኖሚ በቻፕተር ፎር ማክሮ ኢኮኖሚክስ ቱቶሪያል ላይ የተመለስኩላችሁ። ቪዲዮ አሪፍ ስለሆነ እስከ ቪዲዮ መጨረሻ ብትቆዩ አሪፍ ነገር ታገኙበታላችሁ። ቪዲዮንም ከመጀመራችሁ በፊት ላይክ አድርጋችሁ ጀምሩት። ምክንያቱም ላይክ ባደረጋችሁ ቁጥር ዩቱብ ለብዙ ሰው ያዳርሰዋል እና ቪዲዮንም ከመጀመራችሁ በፊት ቪፒኤን አብርታችሁ ብትጀምሩልኝ ደስ ይለኛል እና ቪፒኤን አብርታችሁ እንዲሰሙት ደግሞ አመሰግናለሁ። ዛሬ የምናየው ስለዚህ ምንድን ነው አግሪጌት ዲማንድን በኦፕን ኢኮኖሚ ይሆናል ማለት ነው። ስለዚህ አሪፍ ሌሰን ነው። አብራችሁን ቆዩ። ወደ ሌሰኑ እሺ። ስለዚህ መጀመሪያ የምንመለከተው ኤክስተርናል ሴክተር እና አግሪጌት ዲማንድ እንመለከታለን። በጥያቄ ነው የሚጀምረው። መጀመሪያ ምን ይላል? ዱ ኤክስተርናል ሴክተር ሃቭ ኤኒ ኢምፓክት ኦን ቶታል ስፔንዲንግ ኦር ዲማንድስ ኤንድ አማውንት ኦፍ አውትፑት ፕሮዲውስድ ኢን ኤ ጊቨን ካንትሪ ይላል። ስለዚህ ኤክስተርናል ሴክተሩ ኢምፓክት አለው ወይ አጠቃላይ ስፔንድ በምናደርገው ወይም በዲማንድ እና በአውትፑት ላይ በአንድ ሀገር ላይ ፕሮዲስ በሚደረገው ነው የሚላል። ኢፍ ኢት ሃዝ አን ኢምፓክት ኢዝ ኢት ኔጌቲቭ ኦር ፖዘቲቭ? ካለውስ ፖዘቲቭ ነው ኔጌቲቭ ኢምፓክቱ ይላል። ስለዚህ ኢን ኬዝ ኦፍ ክሎዝድ ኢኮኖሚ ኬኔዥያን ሴትአፕ እስካሁን ያየ ነው በቻፕተር ስር ላይ ማለት ነው። ዶሜስቲክ ስፔንዲንግ ምንድን ነው ዲተርማይን የሚደረገው በዶሜስቲክ አውትፑት ነው። እዚያው ዶሜስቲካሊ ፕሮዲስ የተደረገው ዶሜስቲክ ስፔንዲንግ ባይ ሃውስሆልድ ባይ ቢዝነስ ፊርም እና ባይ ገቨርንመንት እንደሆነ አይተናል። በእነሱ ነበር ክሎዝድ ኢኮኖሚ ከሆነ። ስለዚህ የካንትሪ ቶታል አውትፑት ከምን ጋር እኩል ነው? ከቶታል አማውንት ኦፍ ጉድ ኤንድ ሰርቪስ ፕሮዲውስድ ኢን ኤ ካንትሪ ነበረ። በምን ጊዜ? በክሎዝድ ኢኮኖሚ ጊዜ። ግን በኢን ዘ ኬዝ ኦፍ ኦፕን ኢኮኖሚ ይለናል እዚህ ጋር። ኦፕን ኢኮኖሚ ከሆነ ዶሜስቲክ ስፔንዲንግ ኩድ ኖት ቶታሊ ዲተርማይንድ ባይ ዶሜስቲክ አውትፑትስ ኤንድ ኦልሶ ዶሜስቲክ ስፔንዲንግ ዲድ ኖት ቶታሊ አብዞርብ ባይ ዘ አውትፑት ፕሮዲውስድ ዶሜስቲካሊ ነው የሚለው። ስለዚህ ይሄ ግን በኦፕን ኢኮኖሚ ጊዜ አይሰራም። ምክንያቱም ዶሜስቲክ ስፔንዳችን ከቶታል ዶሜስቲክ አውትፑት ጋር እኩል አይሆንም። ምክንያቱም በዚህ ጊዜ ኦፕን ኢኮኖሚ ከሆነ ምንድነው ኤክስተርናል ሴክተሩን ፎከስ መደረግ አለብህ። ምክንያቱም ዚስ ኢዝ ቢኮዝ ይላል እዚህ ጋር ፓርሽሊ ዶሜስቲክ አውትፑት ኢዝ ሶልድ ቱ ዘ ፎሪነር ኦር ኤክስፖርት አለ እና ፓርት ኦፍ ስፔንዲንግ አለ የዶሜስቲክ ሬሲደንሱ ሜድ ኦን ፎሪን ጉድስ ኤንድ ሰርቪስ ኦር ኢምፖርት የምንለው ነገር ስላለ፣ ስለዚህ ኤክስፖርት እና ኢምፖርት ስላሉ አግሪጌት ዲማንድ ወይም ቶታል አውትፑታችን ዲተርማይን የሚደረገው ኦንሊ ባይ ዶሜስቲክ ስፔንዲንጉ ብቻ ሳይሆን ኤክስተርናል ሴክተሩም ፎከስ መደረግ አለበት ነው የሚለው ማለት ነው እዚህ ጋር ያለው ኮንሰፕት። ሶ ዘ ኔት ኢምፓክት ኦፍ ኤክስተርናል ሴክተር ኦን ዘ አዘር ሃንድ ዲፔንድ ኦን ዘ ቫልዩ ኦፍ ኔት ኤክስፖርት ነው የሚለው። ስለዚህ ኤክስተርናል ሴክተሩን ኢምፓክት የምናውቀው በኔት ኤክስፖርት ቫልዩ ማለትም ኤክስፖርት ማይነስ ኢምፖርት ነው የምንለየው ማለት ነው። ኔት ኢምፓክቱ ምን ያህል ነው የሚለው ማለት ነው። ስለዚህ ኢፍ ኔት ኤክስፖርት ኦፍ ዘ ኢኮኖሚ ኢዝ ፖዚቲቭ ኢንጀክሽን ግሬተር ዛን ሊኬጅ ነው የሚለው። ስለዚህ ኔት ኤክስፖርቱ ፖዚቲቭ ነው ማለት ምንድነው? ኤክስ ማይነስ ኤም ኢምፖርት ማይነስ ኤክስፖርት ስናደርገው ፖዚቲቭ ነው ማለት ኤክስ ወይም ኤክስፖርታችን ከኢምፖርት ይበልጣል ማለት ነው። ስለዚህ በዚህ ኬስ ኢንጀክሽን ይበልጣል ማለት ነው። ኢንጀክሽን ማለት ካፒታል ኢንፍሎ፣ ካፒታል ኢንፍሎ ከካፒታል አውትፍሎ፣ ሊኬጅ ማለት ካፒታል አውትፍሎ ነው። ስለዚህ ካፒታል ኢንፍሎ ይበልጣል። ኢንጀክሽን ማለት ኤክስፖርታችን ከበለጠ ኤክስፖርት አደረግን ማለት ብዙ ካፒታል ወደ ሀገሪቷ ይገባል። ምክንያቱም ያንን ኤክስፖርት ያደረግነው ካሽ ወደኛ ስለሚያመጣ ያ ደግሞ ካፒታል ኢንፍሎን ይጨምረዋል ማለት ነው። ስለዚህ ሊኬጅ ደግሞ ምንድነው? ካፒታል አውትፍሎ ዝቅተኛ ነው የሚሆነው ምክንያቱም ኤክስፖርት ከኢምፖርት ስለሚበልጥ ማለት ነው። ስለዚህ ዜርፎር ዜር ኢዝ ኔት ኢንክሪዝ ኢን አግሪጌት ዲማንድ ነው። አግሪጌት ዲማንዱ ይጨምራል which causes upward shift in አግሪጌት ዲማንድ ከርቭ። ስለዚህ ምናችንን ጨምሮታል? አሁን ኤክስፖርት በመኖሩ ምክንያት አግሪጌት ዲማንዳችን ጨምሮታል። ምክንያቱም አግሪጌት ዲማንድ በኦፕን ኢኮኖሚ ኬዝ ምንድነው? ሲ ኮንሳምፕሽን አለ፣ ኢንቨስትመንት ሲደመር ጂ ሲደመር ኤክስ ሲቀነስ ኤም ሲደመር ኤክስ ሲቀነስ ኤም ስለሆነ አሁን ኤክሳችን ከኤም ስለሚበልጥ ምንድነው አግሪጌት ዲማንዳችን አፕዋርድ ሽፍት እንዲያደርግ ያደርገዋል ማለት ነው። ምክንያቱም ኤክስፖርት ከኢምፖርት ስለሚበልጥ ወይም ኢንጀክሽኑ ግሬተር ዛን ሊኬጅ ስለሆነ ካፒታል ኢንፍሎ ከካፒታል አውትፍሎ ስለሚበልጥ ማለት ነው። ዜርፎር ቀጣይ ደግሞ ምንድነው? ኢፍ ኔት ኤክስፖርት ኔጌቲቭ ሆነ ማለት ኤክስ ማይነስ ኤም ስናደርገው ኔጌቲቭ መጣ ማለት ኢምፖርት ከኤክስፖርት ይበልጣል ማለት ነው። በዚህ ኬዝ ደግሞ ምንድነው? ሊኬጅ ፍሮም አግሪጌት ዲማንድ ኢዝ ግሬተር ዛን ኢንጀክሽን ነው። ስለዚህ ካፒታል ምንድነው የሚበልጠው? አውትፍሎ ይበልጣል ከካፒታል ኢንፍሎ ማለት ነው። ምክንያቱም ኢምፖርት ባደረግን ቁጥር ብዙ ወጪን እያወጣን ስለሆነ ካፒታል አውትፍሎ ከካፒታል ኢንፍሎ ይበልጣል ማለት ነው። ስለዚህ ዜር ኢዝ ኔት ሪዳክሽን ኢን አግሪጌት ዲማንድ which causes decline in ኢኩሊብሪየም አውትፑት። ስለዚህ ኢኩሊብሪየም አውትፑታችን እንዲቀንስ ያደርጋል። ምክንያቱም ቶታል አውትፑታችን ስለሚቀንስ። በምን ምክንያት? በኢምፖርት ምክንያት። ምክንያቱም ኢምፖርት ባደረግን ቁጥር ብዙ ካፒታልን እያጣን ስለሆነ፣ ምክንያቱም ያንን ኢምፖርት ለማምጣት የምናወጣው ወጪ ስላለ ካፒታል አውትፍሏችን ከካፒታል ኢንፍሏችን እንዲበልጥ ስለሚያደርገው ማለት ነው።
ስለዚህ አኮርዲንግ ቱ ኬኔዥያን ክሮስ ሞዴል ኢፍ ዜር ኢዝ ኤ ፖዘቲቭ ትሬድ ባላንስ አግሪጌት ዲማንድ ሽፍት አውትዋርድ ነው የሚያደርገው። ፖዘቲቭ ትሬድ ባላንስ ማለት ኤክስፖርት ከኢምፖርት ሲበልጥ ማለት ነው። ስለዚህ አውትዋርድ ሽፍት ያደርጋል አግሪጌት ዲማንድ በዚህ ኬዝ ወይም ምንድነው ኢት ሽፍት ኢንዋርድ ያደርጋል። ምን ኔጌቲቭ ትሬድ ባላንስ ካለ፣ ኔጌቲቭ ትሬድ ባላንስ ማለት ኢምፖርት ከኤክስፖርት ከበለጠ ማለት ነው። ስለዚህ በዚህን ጊዜ ዳውንዋርድ ሽፍት ነው ማለት ነው የሚኖረው አግሪጌት ዲማንድ ከርቭ። ስለዚህ እዚህ ጋር የሚያነሳው ኮንሰፕት ይህንን ነው ማለት ነው። በአጭሩ መረዳት ያለባቸው ኢምፖርት እና ኤክስፖርት መካከል ያለው ዲፈረንስ ምን ይመስላል የሚለው ነው። ስለዚህ እሱን ስታየው ኢንጀክሽን ነው ወይም ምንድነው ፖዘቲቭ ነው ወይም ኔጌቲቭ ነው ወይም ሊኬጅ ነው የሚለውን መለየት ይጠበቅባቸዋል ማለት ነው። ስለዚህ ፖዘቲቭ ትሬድ ባላንስ እና ኔጌቲቭ ትሬድ ባላንስ ይፈጠራል በዚህ ምክንያት። ስለዚህ ፖዘቲቭ ትሬድ ባላንስ ከሆነ አግሪጌት ዲማንድ ከርቫችን አውትዋርድ ሽፍት ያደርጋል። ኔጌቲቭ ትሬድ ባላንስ ከሆነ ደግሞ አግሪጌት ዲማንድ ከርቫችን ሽፍት ኢንዋርድ ያደርጋል ማለት ነው። ቀጣይ ዊ ካን ኦልሶ ስታብሊሽ ምን ይላል ዘ ሪሌሽንሽፕ ቢትዊን ዶሜስቲክ አውትፑት ኤንድ ዶሜስቲክ ስፔንዲንግ ኤንድ ኔት ኤክስፖርት መካከል ያለው ሪሌሽንሽፕ ማውጣት እንችላለን ዩዚንግ ናሽናል ኢንካም አይደንቲቲን ተጠቅመን የሚለው ቅድም እንደነገርኳችሁ ናሽናል አውትፑታችን ናሽናል ኢንካማችን ማለት ምንድን ነው? ኮንሰምፕሽን አለ፣ ኢንቨስትመንት፣ ገቨርንመንት ስፔንዲንግ እና ኔት ኤክስፖርት እንደሆነ አይተናል። ስለዚህ ምንድነው ኔት ኤክስፖርትን ብቻውን ለማስቀረት ሲ ፕላስ አይ ፕላስ ጂን ወደ ዋይ ጋር ወስደን መቀነስ ነው። ስለዚህ እዚህ ጋር ምን ያለው ዋይ ማይነስ ሲ ፕላስ አይ ፕላስ ጂ ነው። ስለዚህ ዶሜስቲክ አውትፑታችን ላይ ከዶሜስቲክ ስፔንዲንጋችን፣ ዶሜስቲክ ስፔንዲንግ ማለት ኮንሳምፕሽን አለ በሀውስሆልዱ፣ ኢንቨስትመንት አለ በቢዝነስ ፊርሙ፣ ገቨርንመንት ስፔንዲንግ አለ የእነሱ ዶሜስቲክ ስፔንዲንጋቸው ከአጠቃላይ ዶሜስቲካሊ አውትፑቱ የሀገሪቷ አውትፑት ላይ ሲቀነስ ያለው ዲፈረንስ ኔት ኤክስፖርት ነው ያሳየነው። ስለዚህ የአሬንጅመንት ምንድነው? አባቭ አሬንጅመንት ኦፍ ናሽናል ኢንካም አካውንቲንግ አይደንቲቲ ኢምፕላይስ ዳት ዶሜስቲክ አውትፑት ሜይ ኖት ቢ ኢኳልስ ቱ ዶሜስቲክ ስፔንዲንግ ነው። ስለዚህ ዶሜስቲክ አውትፑት ከዶሜስቲክ ስፔንዲንግ ጋር እኩል እንደማይሆን ያሳየናል። ምክንያቱም ኔት ኤክስፖርት የራሱ ኢፌክት ስላለው በዶሜስቲክ አውትፑት ላይ፣ ምክንያቱም ኢምፖርት እና ኤክስፖርት የራሳቸው ኢፌክት ስላላቸው ነው። ስለዚህ ኢፍ ዶሜስቲክ ዲማንድ ግሬተር ዛን ዶሜስቲካሊ ፕሮዲውስድ አውትፑት፣ ዶሜስቲክ ዲማንዳችን ማለት እዚህ ጋር ያለው አለ። ዶሜስቲክ ዲማንዱ ከምኑ ከበለጠ ነው የሚለው ግሬተር ዛን ከአውትፑት ከዋይ ከበለጠ ይህንን የምናደርገው ምንድነው? ኤክሰስ ዲማንድ ተፈጠረ። ስለዚህ ኦቨር ዶሜስቲክ አውትፑት ላይ ኤክሰስ የሆነ ፍላጎት ስላለን ይህን ለማሟላት ደግሞ ምንድነው ስሩ ኢምፖርት ነው። እዚህ ኢዝ ኔጌቲቭ የሆነች ማለት ነው። ኢምፖርት ደግሞ ኔጌቲቭ ነው ብለናል። ስለዚህ ዶሜስቲክ ስፔንዲንጉ ከአውትፑቱ፣ ስለዚህ ሀገሪቷ ላይ እየተመረተው ለኮንሱመሩ ለቢዝነስ ፊርሙና ለገቨርንመንት ስፔንዲንግ ካልበቃ ያለን አማራጭ ኢምፖርት ማድረግ ነው። ስለዚህ ኢምፖርት እናደርጋለን ማለት ነው። ስለዚህ እዚህ ጋር ያለው ዲፈረንሱ ኔጌቲቭ ስለሚመጣ ይችን ኔጌቲቭ ኢፌክት ለማምጣት እዚህ ጋር ማይነስ ኤክስፖርት ማይነስ አይደለች፣ እሷ ደግሞ ኤክስፖርት አይሚን ኢምፖርት ማይነስ ነች። ስለዚህ ከውጭ ስናስገባ ያንን ዶሜስቲክ ዲማንድ ፊል ማድረግ እንችላለን። ስለዚህ እዚህ ጋር የሚፈጠረው ኔጌቲቭ ኢፌክት የምናጣፈው በምንድን ነው? እዚህ ጋር ያለውን ኔት ኤክስፖርት ላይ ኢምፖርት በማድረግ ነው ማለት ነው። ስለዚህ እዚህ ጋር የሚያወራው ስለሱ ነው። ቀጣይ ደግሞ ኢን ዘ ኬዝ ዌር ዶሜስቲክ ዲማንዳችን ደግሞ ከበለጠ ከምን ከዶሜስቲክ አይሚን ዶሜስቲክ አውትፑት ግሬተር ዛን ዶሜስቲክ ዲማንድ ከበለጠ ፖዘቲቭ ነው የሚሆኑ። ስለዚህ ኤክሰስ አውትፑትን ኤክስፖርት ቱ ዘ አዘር ካንትሪ። ስለዚህ እዚህ ጋር ደግሞ ስንመለስ ምን ቢበልጥ ነው የተባለው? ዶሜስቲክ አውትፑት። ስለዚህ ሀገሪቷ ላይ የተመረተው ዶሜስቲክ ስፔንዲንጉ ከስፔንድ ካደረጉ በኮንሱመር በሀውስሆልዱ እና አይሚን በሀውስሆልዱ በቢዝነስ ፊርማ በገቨርንመንት ስፔንዲንጉ ከተረፈ ማለት ነው። ይሄኛው ከበለጠ ምንድነው የተረፈው የሚያደርጉት ወደ ውጭ ኤክስፖርት ይደረጋል። ስለዚህ በዚህ ጋር የተረፈው ምንድነው? እዚህ ጋር ባለው ኤክስፖርት መሰረት በማጣፋት ባላንስ ማድረግ ይቻላል ማለት ነው። እዚህ ጋር ምንድነው? እዚህ ሲምፕላይ ዶሜስቲክ አውትፑታችን ምን እንደሆነ ነው የሚያሳየን። ዶሜስቲክ አውትፑት ኢዝ ናት ኦልዌይስ ኢኳልስ ቱ ዶሜስቲክ አግሪጌት ዲማንድ ጋር እኩል እንዳልሆነ፣ ምክንያቱም ኔት ኤክስፖርትም መታሰብ አለበት ማለት ነው። ስለዚህ ዜር ኢዝ ኤ ትራንዛክሽን ኦፍ ጉድ ኤንድ ሰርቪስ ቢትዊን ዶሜስቲካሊ ኢኮኖሚ ቱ ሜንቴን ዘ ባላንስ ቢትዊን አግሪጌት ዲማንድ ኤንድ ዘ ቶታል አማውንት ኦፍ ፕሮዲውስድ ኢን ኢኮኖሚ ነው። ስለዚህ ትራንዛክሽን ኦፍ ጉድ ኤንድ ሰርቪሱ ባላንስ መደረግ አለበት። ቶታል አውትፑቱ ከበለጠ ከዶሜስቲክ ስፔንዲንጉ የተረፈውን ኤክስፖርት ማድረግ ነው። ወይም ስፔንዲንጉ ከቶታል አውትፑቱ ከበለጠ ምንድን ነው ኢምፖርት በማድረግ ከውጭ በማስገባት ይህንን ኤክሰስ ዲማንድ ሚት ማድረግ አለብን ማለት ነው። ባጭሩ ይህን ኮንሴፕት ነው መረዳት ያለባቸው። ምክንያቱም ዶሜስቲክ ላይ እየተመረተው ዶሜስቲክ ላይ ላሉት ስፔንዲንጋቸው ካልቻለ ያነሰ ስለሆነ ከውጭ በማምጣት ያንን ዲማንድ ፊል ማድረግ ነው። ወይም ዶሜስቲክ አውትፑቱ ከበለጠ ደግሞ ምንድነው ፍላጎቱ በላይ ከሆነ ምርቱ እየተረፈው ምንድነው ኤክስፖርት በማድረግ ባላንስ ማድረግ ይቻላል ማለት ነው። ይህንን ኮንሰፕት ነው እዚህ ጋር የሚያነሳው።
ስለዚህ ኢኩሊብረም ኢንካም ነው። አሁን ኢኩሊብረም ሌቭል ኦፍ ኢንካማችንን በኦፕን ኢኮኖሚ ነው ዲተርማይን የምናደርገው ማለት ነው። ስለዚህ as we have seen in the preceding section the demand for domestic output may not be in the same as the output produced in the economy ያው እኩል እንዳልሆነ አይተናል ዶሜስቲክ አውትፑት እና ዶሜስቲክ ዲማንድ። ስለዚህ there is a reduction እና addition አለ ዶሜስቲክ ዲማንድ ስሩ ኤክስፖርት ኤንድ ኢምፖርት ይላል። ስለዚህ አንድ ኤክስፖርት ምንድነው ሪዲዩስ እናደርግበታል፣ ኢምፖርት ደግሞ አድ ለማድረግ እንጠቀምበታለን ያነሰውን ነገር ማለት ነው። ስለዚህ this will be cause difference in analysis of equilibrium income and output determination between closed and open economy ዲፈረንሳቸው ይሄ ነው። በቃ በክሎዝድ እና ኦፕን ኢኮኖሚ እዚህ ክሎዝድ ኢኮኖሚ ላይ ምን ይጠቀማል ኤክስፖርት እና ኢምፖርትን በመጠቀም ባላንስ ለማድረግ ስለሚሞክር ነው ከኦፕን ሚን ከክሎዝድ ኢኮኖሚ ዴተርሚኔሽን ኦፍ ኢኩሊብሪየም አውትፑት የሚለየው ማለት ነው። ስለዚህ ለኦፕን ኢኮኖሚ ኢኩሊብሪየም ሌቭል ኦፍ ናሽናል ኢንካም ዲተርማይን የሚደረገው ኢንተርናል ባላንስ እና ኤክስተርናል ባላንሱ እኩል ሲሆን ማለት ነው። ስለዚህ ኢንተርናል ባላንሱ ማለት ዶሜስቲክ አውትፑቱ ላይ ከዶሜስቲክ ስፔንዲንጉ ላይ ቀንሰን አለ። ኤክስተርናል ባላንሱ ደግሞ ምንድነው ኔት ኤክስፖርት አለ ከኤክስፖርት ላይ ኢምፖርትን ቀንሰን ማለት ነው። ስለዚህ ሌትስ ቢገን ዊዝ ኦፕን ኢኮኖሚ ናሽናል ኢንካም አይደንቲቲ ቱ አይደንቲፋይ ኢኩሊብሪየም ኮንዲሽን ፎር ኦፕን ኢኮኖሚ አስ ፎሎ ነው የሚለው። ስለዚህ እንዴት ነው ኢኩሊብሪየም ኮንዲሽን የሚለውን ድራይቭ አድርገን እናምጣ ነው የሚለው። ስለዚህ ኢንካም እንዳወራነው ቅድም ምንድነው ሲ ፕላስ አይ ፕላስ ጄ ድረስ ነበር ለክሎዝድ ኢኮኖሚ። ኦፕን ከሆነ ኤክስ ማይነስ ኤም አለ ኤክስፖርት ማይነስ ኢምፖርትን እንጨምራለን ማለት ነው። ስለዚህ ይህን ከግምት እናስገባለን እና ኮንሰምፕሽናችን ደግሞ ምንድነው ፓርሻሊ ኦቶኖመስ ነው፣ ፓርሻሊ ደግሞ ባይ ዘ ሌቭል ኦፍ ኢንካም ነው ዲተርማይን የሚደረገው። እዚህ ጋር ያለው ኮንሰምፕሽናችን ማለትም ዶሜስቲክ ነው። ኦቶኖመስ ኮንሰምፕሽን እንዳየነው ቻፕተር ስር ላይ ምንድነው በኢንካም ሌቭላችን ዲፔንድ የማይሆን ግዴታ ማውጣት ያለብን ወጪ ነው ኮንሱም ማድረግ ያለብን ነገር። ምክንያቱም ለምግብ አለ ለመጠለያ ምናምን የምናወጣቸው ግዴታ የሆኑ በኢንካም ሌቭላችን ላይ ዲፔንድ የማይሆኑ ወጪዎች ኦቶኖመስ ኮንሰምፕሽን ይባላሉ። እና ፓርሻሊ ደግሞ የሆኑት ኮንሰምፕሽኖቻችን ምንድነው በኢንካማችን ዲተርማይን የሚደረጉ ናቸው ነው የሚለው እዚህ ጋር። ኦልሶ ኢምፖርት ምንድነው ፓርሻሊ ኦቶኖመስ ነው፣ ፓርሻሊ ደግሞ ኢንክሪዝ ፈንክሽን ኦፍ ኢንካም ነው። ስለዚህ ፓርሻሊ ምንድነው ኦቶኖመስ ነው። ኦቶኖመስ ኢምፖርት ማለት ደግሞ ምንድነው ግዴታ ኢምፖርት ማድረግ ያለባታለች አንድ ሀገር በኢንካም ሌቭሏ ላይ ዲፔንድ የማይሆን ለምሳሌ ሜዲሲኖችን አገሪቷ ከሌላት ምንድነው ግዴታ ኢምፖርት ማድረግ አለባት። ስለዚህ ይሄ በኢንካም ሌቭሉ አይወሰንም እና የተወሰኑ ደግሞ በኢንካም ሌቭል ሊወሰን ይችላል ነው የሚለው እዚህ ጋር። ስለዚህ ይህንን ኮንሲደር ማድረግ አለብን። አሲዩም ቦዝ ኢምፖርት ኤንድ ኮንሳምፕሽን አስ ፈንክሽን አር ሊኒየር ቢሆኑ ዛት ኢዝ ኮንሳምፕሽን። ስለዚህ ምንድነው ፓርሻሊ ኦቶኖመስ ነው፣ ፓርሻሊ ደግሞ በኢንካም ነው ዲተርማይን የሚደረገው ብለናል። እቺ ቢ ምንድነው ማርጂናል ፕሮስፐሪቲ ቱ ኮንሱም ነች። አዲሽናል ኢንካማችን ላይ ምን ያህሉን ነው ኢንካማችን በጨመረ ቁጥር ለኮንሳምፕሽን የምናውለው ምን ያህሉን ነው የሚለውን የምንለይባት ነው። ለምሳሌ 0.2 ቢሆን ከኢንካማችን 20%ቱ ለምንድነው ለኮንሳምፕሽን ይውላል እንደማለት ነው ማለት ነው። ስለዚህ እዚህ ጋር ደርቤት ስናደርገው ኢንተርምስ ኦፍ ኢንካማችን ምን ይቀራል? እቺ ኦቶኖመስ ኮንሰምፕሽን ዜሮ ትመጣለች፣ እቺ ቢ ብቻ ትቀራለች ማለት ነው። ስለዚህ ኢንተርምስ ኦፍ ምን ደርቤት ስናደርገው ነው ኮንሰምፕሽናችን ኢንካማችን ቢ ይሆናል። ኦቶኖመስ ፕሮሰስ ኮንሱም ደግሞ በዜሮ እና በአንድ መካከል ነው ያለው። ሌላ ደግሞ ምንድነው ኢምፖርት ማለት ምንድነው ኦቶኖመስ ኢምፖርት አለ በኢንካም ሌቭል ላይ ዲተርማይን የማይደረገው ኢምፖርት ግዴታ ኢምፖርት ማድረግ ያለባት አንድ ሀገር አለ እና ማርጂናል ፕሮስፐሪቲ ቱ ምን አለ እዚህ ጋር ቱ ኮንሱም በኢንካም አለ ማለት ነው። ስለዚህ ማርጂናል ፕሮስፐሪቲ ቱ ኢምፖርት ማለት ነው እዚህ ጋር ያለችው እሷ አለች ከኢንካም ጋር ትባዛለች። ስለዚህ ደርቤት ኢንተርምስ ኦፍ ኢንካም ስናደርግ ይሄም ዜሮ ይመጣል፣ ይቺ ኤም ብቻ ትቀራለች። ስለዚህ እዚህ ጋር ኤም ግሬተር ዛን ዜሮ የሚለው ለዛ ነው ደርቤት አድርጎት ነው። ስለዚህ እዚህ ጋር እንደሚገልጽልን ምንድነው ኦቶኖመስ ኮንሰምፕሽን አለ፣ ኦቶኖመስ ኮንሰምፕሽን ኦቶኖመስ ኢምፖርት አለ። ኤም ደግሞ ምንድነው ማርጂናል ፕሮስፐሪቲ ቱ ኢምፖርት ነች እዚህ ጋር ያለችው ማለት ነች ይቺኛው። ስለዚህ ምንድነው ማርጂናል ፕሮስፐሪቲ ቱ ኢምፖርት ሜጀር የምታደርገው አዲሽናል the proportions of additional national income spent on import በኢምፖርት ላይ የምናወጣው አዲሽናል ናሽናል ኢንካማችን በኢምፖርት ላይ ስፔንድ የምናደርገው ማርጂናል ፕሮስፐሪቲ ቱ ኢምፖርት ይሆናል ማለት ነው። ስለዚህ እነዚህ ኮንሴፕቶች አሉ እዚህ ጋር። ቀጣይ ምንድነው አሲን ኬዝ ኦፍ ኬኔዲያን ክሮስ ሞዴል አይ እና ጂ ምንድናቸው ኤግዞጂነስ ናቸው ብለን ነበር። ዊዛውት ሞዴል ዲተርማይን አይደረጉም ብለን ነበር። ኦልሶ ምንድነው እዚህ ጋር ኦፕን ኢኮኖሚ ላይ ምንድነው ኤክስፖርትም ኤግዞጂነስ ነው ኢንዲፔንደንት ኦፍ ናሽናል ኢንካም ኦፍ ደ ካንትሪ ሲንስ ኢት ኢዝ ኢምፖርት ፍሮም አዘር ካንትሪ ምክንያቱም ከሌላ ሀገር ኢምፖርት ሆኖ የሚመጣ ስለሆነ። ስለዚህ በአንድ ሀገር ዲተርማይን ማድረግ አንችልም ኤክስፖርት። ስለዚህ ኤግዞጂነስ ነው። ስለዚህ now let us incorporate the above stated assumptions into national income accounting and identify the relationship between income and internal balance income and external balance ያላቸውን ሪሌሽንሺፕ እናያለን ማለት ነው። ስለዚህ ኢንካም ማለት ይሄ ፎርሙላችን ይሆንና ስለዚህ
ኮንሳምፕሽን እና አሁን ላይ ኢምፖርት ላይ ነው የምናስገባው የምንቀይረው። ስለዚህ የኮንሳምፕሽን ፎርሙላ አውቶኖመስ ኮንሳምፕሽን ፕላስ ቢዋይ ነው ብለናል። እሱ እናስገባለን። ከዛ አይ አለ፣ ጂ አለ፣ ከዛ ኤክስ አለ። ኤም ላይ ኤም ቦታ ላይ ምንድነው ኤም ኤ ፕላስ ኤም ዋይ ነው የኤም ፎርሙላ እንዳየ ነው ማለት ነው፣ ወይም የኢምፖርት ፎርሙላ። ስለዚህ እዚህ ጋር ያሉትን ከኢንካም ላይ ወስደን እንቀንሳለን። ሲኤን፣ ቢዋይ፣ አይ እና ጂን ከኢንካም ላይ ወስደን እንቀንሳቸዋለን። ስለዚህ እነዚህ ደግሞ ማለት ምንድን ነው እዚህ ጋር ድረስ ያለው ኤክስን ሳይጨምር ያለው ማለት ነው። ኤክስን ሳይጨምር ያለው ምንድን ነው የሚያሳየን ኢንካምን እዚህ ጋር ያለው ማለት ነው። ስለዚህ ኢንካም አግሪጌት ዲማንድ ማለት ነው። አግሪጌት ዲማንድ ኢንተርምስ ኦፍ ኢንካም ሲገለጽ ማለት ነው። ስለዚህ ዋይ ማይነስ ኤዲ ኦፍ ዋይ ይሆናል። እዚህ ጋር ደግሞ ያለው ኤክስ ማይነስ ኤም ስለሆነ ኔት ኤክስፖርት ነው ማለት ነው። ኔት ኤክስፖርት ማለት ስለሆነ ኤክስ ማይነስ ኤም ኢንተርምስ ኦፍ ኢንካም ሲገለጽ፣ ስለዚህ ይሄኛው ኤክስተርናል ባላንስ፣ ይሄኛው ኢንተርናል ባላንስ አይ ሚን ይሄኛው ኢንተርናል ባላንስ፣ ይሄኛው ኤክስተርናል ባላንስ ይሆናል ማለት ነው። ስለዚህ የሁለቱ ባላንስ ነው በኦፕን ኢኮኖሚ ላይ ዲተርማይን የምናደርግበት ምናችንን ኢኩሊብሪየም ሌቭል ኦፍ ኢንካማችንን ማለት ነው። ስለዚህ አግሪጌት ዲማንድ አግሪጌት ዲማንድ አይ ሚን ኤዲ ኢዝ አግሪጌት ዲማንድ which equals to the net export or external balance ጋር ነው። ስለዚህ ሪአሬንጅመንቱ ምንድነው ኢንቱ ኢንካም አካውንቲንግ አይደንቲፋይ ሾውስ that the economy reach equilibrium when ዶሜስቲክ ባላንሳችን እዚህ ጋር ያለው ማለት ነው ኢኳል ከኤክስተርናል ባላንስ ሲሆን ኢንካማችን ኢኩሊብሪየም ላይ ይደርሳል ማለት ነው። ቪዲዮ ከተመቻችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። እናም የቪዲዮ ሌሎች ይጠቅማል ብላችሁ ካሰባችሁ ላይክ፣ ሼርም ማድረግ ትችላላችሁ። እናም የቴሌግራም ግሩፓችን ኢንጆይን ብታደረጉ የተለያዩ ፋይሎችን፣ ኤግዛሞችን፣ ፓወርፖይንቶችን ማግኘት ትችላላችሁ። እናም ኮመንት ላይ ደግሞ እንድሰራላችሁ የምፈልጉት ነገር ካለ ብታሳውቁ ደስ ይለኛል። እዚህ አሁን ምንድን ነው ግራፊካሊ አይደንቲፋይ ለማድረግ ይህንን ኢኩሊብሪየም ኦፍ ናሽናል ኢንካማችን ምን ዲተርማይን ማድረግ አለብን? መጀመሪያ ካርቡ እዛ ካርቡ ሪፕሬዘንት ኢንተርናል ኤንድ ኤክስተርናል ባላንስ አር አፕዋርድ ስሎፒንግ ኦር ዳውንዋርድ ስሎፒንግ። ስለዚህ ኢንተርናል ነው ኤክስተርናል ባላንስ ነው አፕዋርድ ስሎፒንግ የሚለው መለየት አለብን። ምክንያቱም ምኑን ለመሳል እንድንችል ግራፊካሊ ሪፕሬዘንት ለማድረግ ማለት ነው። ስለዚህ when we see internal balance it contains two components አለ autonomous part አለ which represent its intercept and the part which depend on income as it indicated below ነው የሚለው። ስለዚህ ኢንተርናል ባላንሳችን መጀመሪያ ስንሰራ ዋይ ማይነስ ኤዲ ኦፍ ዋይ ነበር ያመጣ ነው። ስለዚህ ኤዲን ሲተነተን ሲኤ ቢዋይ አይ እና ጂ አለ። ስለዚህ ዋይ ማይነስ ቢዋይ ይችኛውን ቢዋይ ያወጣናት ነው ለማመሳሰል። ሲኤ አይ እና ጂ አለ። ከዛ ዋይ ማይነስ ቢዋይ እኔ ጋራ ስናወጣ ዋይ ጋር አለች፣ ዋን ማይነስ ቢ ይቀራል ማለት ነው። ከዛ ማይነስ ኦፍ ይህ አለ እዚህ ጋር ያለው። ስለዚህ አሁን ደሪቬሽኑን መውሰድ ነው። የኢንተርናል ባላንስን ደሪቬት ማድረግ ነው ኢንተርምስ ኦፍ ኢንካም። ስለዚህ ኢንተርምስ ኦፍ ኢንካም ደሪቬት ስናደርገው ይህን ይመስላል። ዲ ኢንቱ ዋይ ማይነስ ዋን ማይነስ ቢ ሲኤ አይ ጂ አለ ኦቨር ዲዋይ የሆነ ኢንተርምስ ኦፍ ዋይ ደሪቬት ስናደርገው ይሄ ኢንተርናል ባላንሳችን ማለት ነው። ስለዚህ ኢንተርምስ ኦፍ ዋይ ደሪቬት ስናደርገው ሌሎቹ ይሄ ዜሮ ይሄ ዜሮ ይሄ ዜሮ ይመጣል። የዋይ ባላንሱ ምንድነው ደሪቬት ስናደርገው ዋይን ኢንተርምስ ኦፍ ኢንካም ስለሆነ ዋይ ደሪቬት አንድ ይቀራል፣ ዋን ማይነስ ቢ ይቀራል ማለት ነው። ኢንተርምስ ኦፍ ዋይ ደሪቬት ስላደረግ ነው ማለት ነው። ግን እዚህ ጋር ኢንተርምስ ኦፍ አሁን አይ ብናደርግ ምንድነው ሌሎቹ እንዳለ ዜሮ ይሆኑና አይ ብቻ ይቀር። አሁን ኢንተርምስ ኦፍ ዋይ ደሪቬት ስላደረግ ነው ዋን ማይነስ ቢ የቀረው ማለት ነው እዚህ ጋር። ስለዚህ ሲንስ ቢ ሪፕሬዘንት ማርጂናል ፕሮስፐንሲቲ ቱ ኮንሱም ነው። ዋን ማይነስ ቢ ማለት ደግሞ ምንድነው ማርጂናል ፕሮስፐንሲቲ ቱ ሴቭ ማለት ነው ዋን ማይነስ ቢ። ስለዚህ ኤስ ማለት ነው ይሄ። ስለዚህ ኢት ኢዝ ፕሮፖርሽናል አዲሽናል ኢንካም ዛት ኮንሱመር ሴቭ ፍሮም አዲሽናል ኢንካም። ስለዚህ ከአዲሽናል ኢንካም ሴቭ የምታደርገው ማለት ነው ማርጂናል ፕሮስፐሪቲ ቱ ሴቭ። ስለዚህ ዋን ማይነስ ቢ እሱ ነው ሪፕሬዘንት የሚያደርገው። ስለዚህ ዋን ማይነስ ቢ ምንድን ነው ፖዘቲቭ ነው፣ በዜሮ እና በአንድ መካከል ነው የሚገኘው ብለናል። ስለዚህ ከአንድ ላይ ስንቀንሰው ፖዘቲቭ ነው የሚሆነው። ስለዚህ ኢንተርናል ባላንሳችን ነው ምን ያለው አፕዋርድ ስሎፒንግ፣ ምክንያቱም ስሎፕ ፖዘቲቭ ነው ማለት አፕዋርድ ስለሆነ ማለት ነው። ስለዚህ አፕዋርድ ስሎፒንግ የሚሆነው ማን ነው ኢንተርናል ባላንሳችን ነው ማለት ነው። ስለዚህ ኤክስተርናል ባላንሳችን ምን ይመስላል የሚለውን እንመልከት። እዚህ ኤክስተርናል ባላንስ ላይ ስንመጣ ኦን ዘ አዘር ሃንድ ዘ ስሎፕ ኦፍ ኤክስተርናል ባላንስ ኢዝ ኢኳልስ ቱ ኤም ነው አለ ኢንዲኬትድ ቢሎ በት ኤም ኢዝ ፕሮፖርሽንስ ኦፍ አዲሽናል ኢንካም ስፔንት ኦን ኢምፖርት ወይም ማርጂናል ፕሮስፐንሲቲ ቱ ኢምፖርት ነው ብለናል ኤምን። ስለዚህ ኢትስ ኔጌቲቭ ቢኮዝ ኢምፖርት ኔጌቲቭ ነው፣ ምክንያቱም ኢንካማችን ሲጨምር ዲማንዳችን ለኢምፖርት የበለጠ ነው፣ ብዙ ኢምፖርት ማድረግ እንፈልጋለን። ስለዚህ ኔጌቲቭ ኢፌክት ነው ያለው ማለት ነው። ስለዚህ አዝ ሪዛልት ኤክስተርናል ባላንስ ከርቫችን ኔጌቲቭ ስሎፕ ይሆናል ማለት ነው። ስለዚህ የኔት ኤክስፖርት ኢንተርምስ ኦፍ ዋይ ደሪቬት ኢንተርምስ ኦፍ ዋይ ስናደርገው ይሄ ዜሮ ይሄ ዜሮ ይሄ ኤም ይመጣል እዚህ ጋር ማይነስ ስለሆነች ማይነስ ኤም ይሆናል ማለት ነው ምናችን ኤክስተርናል ባላንሳችን ማለት ነው። ስለዚህ
ዳውንዋርድ ስሎፒንግ ሆነ። ስለዚህ ስሎፕ ኦፍ ዘ ከርቭን ካገኘን ወዲያ ፑት ቱጌዘር እናደርጋቸውና በሴም ኳድራንት ኢኩሊብሪየም ሌቭል ኦፍ ኦፕን ኢኮኖሚያችን መለየት እንችላለን። ስለዚህ ኢንተርሴክሽን ፖይንታቸው ምን ትሆናለች ማለት ነው? ኢንተርናል እና ኤክስተርናል ባላንስ ካርቭ ኢኩሊብሪየም ሌቭል ኦፍ ኢንካማቸውን ትሰጠናለች ማለት ነው። ስለዚህ ምን ይመስላል የሚለውም በግራፍ እንመልከተው። ይህን ይመስላል ማለት ነው። ስለዚህ ዳውንዋርድ እንደሆነ አየን ኤክስተርናል ባላንስ፣ ኢንተርናል ባላንስ ደግሞ አፕዋርድ እንደሆነ አየን። ስለዚህ ሁለቱ የሚቋረጡባት ፖይንት ምን ትሆናለች ማለት ነው? ኢኩሊብሪየም ሌቭል ኦፍ ኢንካማችን ነች ማለት ነው። ስለዚህ እችን ለማግኘት ነው ደርቤት አድርገን እስካሁን ስሎፓቸውን አገኘን። የትኛው አፕዋርድ የትኛው ዳውንዋርድ እንደሆነ ለየን። ስለዚህ ኢኩሊብሪየም ሌቭል ኦፍ ኢንካማቸው በኦፕን ኢኮኖሚ ከሆነ ሁለቱ ኢንተርናል እና ኤክስተርናል ባላንስ እኩል የሚሆንባት ፖይንት ነች ማለት ነው። ስለዚህ በተጨማሪ ምንድን ነው ኢንተርናል እና ኤክስተርናል ባላንስ በተጨማሪ ኢሉስትሬት ለማድረግ ይጠቅመናል። ኢንፍሎ እና አውትፍሎ ኦፍ ካፒታል ለማሳየት ይጠቅማሉ። ቱ ፋይናንስ ካፒታል አኮሙሌት ኦር ኢንቨስትመንት ኢን አዲሽን ቱ ፍሎ ኦፍ ጉድ ኤንድ ሰርቪስ። ስለዚህ ከጉድ ኤንድ ሰርቪስ ተጨማሪ ፋይናንሻል ካፒታል ፍሎንም ለማሳየት ይጠቅመናል። ምን ኢንተርናል እና ኤክስተርናል ባላንስ ኢኩሊብሪየም ፖይንታቸው ማለት ነው። ስለዚህ እንዴት ነው የሚለው እንመልከት። መጀመሪያ ላይ ስለዚህ ኢንካማችን ምንድን ነው ብለናል? ኮንሰምፕሽን አለ፣ የቢዝነስ ፊርሙ አለ የሚያወጣው፣ የገቨርንመንት ስፔንዲንግ እና ኔት ኤክስፖርት ነው ብለናል። ስለዚህ ከዚህ ኮንሴፕት ላይ ምን ማድረግ እንችላለን? ኮንሰምፕሽን እና ገቨርንመንት ስፔንዲንግን ከኢንካም ላይ ወደ ሌፍት ሳይድ ወስደን ስንቀንሳቸው ኢንቨስትመንት እና ኔት ኤክስፖርት ይቀረናል ከዚህ በኩል። ከዛ ስለዚህ አሁን ምን እናደርጋለን? አድና ሰብትራክት እናደርጋለን ነው የሚለው። ምንን? ታክስን አንዴ በማይነስ አንዴ ፕላስ ማለት ነው። ይሄ ምንድን ነው? ምንም ኢፌክት የለው። ማይነስ ፕላስ ማለት ዜሮ ነው ኢፌክቱ፣ ግን ስናስገባው ራሱ የሚፈጥረው ነገር አለ። እሱ ምንድን ነው የሚለው እንመልከት። እሺ እዚህ ጋር ምን አደረገ? ዋይ ማይነስ ሲ ነበረ። ከዛ ቲን አስገባት። ዋይ ማይነስ ሲ ማይነስ ቲ ሆነ። ከዛ ፕላስ ቲ እንዳልኳችሁ ማይነስ ፕላስ አድርገን ነው የምናስገባው። ፕላስ ቲ ማይነስ ጂ አደረገ። በሲ እና በማ መካከል ነው ያስገባው ማለት ነው። በጂ መካከል ነው ያስገባው ማይነስ ቲን እና ፕላስ ቲን ማለት ነው። ከዛ እኩል ነው አይ ፕላስ ኔት ኤክስፖርት አደረገ። ስለዚህ ይሄኛው ምንድነው አለ ከዚህ በኩል ያለው ፕራይቬት ሴቪንግ ነው፣ ይሄኛው ፐብሊክ ስፔንዲንግ ነው አለ። ስለዚህ እንዴት ነው ዋይ ማይነስ ሲ ማይነስ ቲ ፕራይቬት ሴቪንግ የሆነው ስንል ካስታውሳችሁ ዩኒት ስሪ ላይ ምን ብለናል? ኢንካማችን ለሶስት ነገር ነው የሚውለው ብለናል። አንደኛ ለኮንሰምፕሽን፣ ሁለተኛ ለሴቪንግ፣ ሶስተኛ ደግሞ ታክስ ይታሰብበታል ብለናል። ስለዚህ ሴቪንግ አለ። ስለዚህ ሴቪንግን ብቻውን ለማስቀረት ሴቪንግ ማለት ምንድን ነው? ኢንካም ማይነስ ኮንሰምፕሽን ማይነስ ታክስ ይሆናል ማለት ነው። ማይነስ ቲ። ስለዚህ እዚህ ጋር ያለችው ዋይ ማይነስ ሲ ማይነስ ቲ ማለት ይቺ። ስለዚህ ይቺ ፕራይቬት ሴቪንግ ነች፣ በኢንዲቪዥዋል የሚወጣ ማለት ነው። ስለዚህ ታክስ ማይነስ ጂ ደግሞ ምንድነው? ፐብሊክ ስፔንዲንግ ነው። ስለዚህ መንግስት የሚያወጣው ከታክሱ ላይ ሲቀነስ የፐብሊክ ስፔንዲንግ ስለሚያሳይ ነው። ከዛ የሁለቱ እንዳለ ሴቪንግ ኦፍ ኢኮኖሚ ነው። እንደ ጥቅል የፕራይቬት ሴቪንግ እና የፐብሊክ ሴቪንጉ ሴቪንግ ኦፍ ኢኮኖሚ ወይም ኤስን ያሳየናል። ስለዚህ ኤስ ማለት ምንድን ነው? ኢንቨስትመንት ሲደመር ኔት ኤክስፖርት ነው። ስለዚህ ኢንቨስትመንትን ወደ ሌፍት ሳይድ ስንወስዳት ኤስ ማይነስ አይ ይሆናል፣ እኩል ነው ኔት ኤክስፖርት ይሆናል ማለት ነው። ኔት ኤክስፖርት ማለት ደግሞ ምንድን ነው? ኢምፖርት ማይነስ ኤክስፖርት ነው። ስለዚህ የመጨረሻ ባላንሳችን ኤስ ማይነስ አይ እኩል ነው ኤክስ ማይነስ ኤም ይሆናል ማለት ነው። ስለዚህ ይሄ ምንድነው? ኢንተርናል ፍሎ ኦፍ ካፒታል እኩል ነው ከኤክስተርናል ፍሎ ኦፍ ካፒታል ጋር እኩል ያደርግልናል። ስለዚህ ይሄ የራሱ የሆነ ኢንተርፕሬቴሽን አለው፣ እንመልከተው። ስለዚህ ምንድነው ኤስ ማይነስ ኢንዲኬት የሚያደርገው ምንድነው? ኢንተርናሽናል ፍሎ ኦፍ ካፒታል ሲሆን ዋይል ኤክስ ማይነስ ኤም ደግሞ ምን ነው የሚያሳየን? ኤክስተርናል ፍሎ ኦፍ ጉድ ኤንድ ሰርቪስ ነው። ስለዚህ አኮርዲንግ ቱ ኢኩዌሽን ኤስ ማይነስ አይ እና ኤክስ ማይነስ ኤም እኩል ሆኑ ማለት ኦር እኩል ናቸው ብለን ነው የምናስበው። ግን ሴቪንጋችን ከምን ከበለጠ ነው? ከኢንቨስትመንት ኤክሲድ ካደረገ። ስለዚህ እዚህ ጋር ያለው ሴቪንግ ከኢንቨስትመንት በለጠ ማለት ኤክሰስ ኢዝ ዩዝድ ቱ ሜክ። ስለዚህ ኢንቨስት አድርገን የተረፍነው ኤክሰስ አለ ማለት ነው። ስለዚህ ሴቪንግ በለጠ ማለት ከኢንቨስትመንት በልጧል ማለት ነው። ስለዚህ ይሄ ኤክሰሱ ለምን ያገለግላል አለ? ዩዝድ ቱ ሜክ ሎን አብሮድ፣ ወደ ውጭ ለማበደር ወይም ኦነር ኦፍ ተ ፈንድ ኢንቨስት ኢን ሰም አዘር ካንትሪ ነው። ስለዚህ ይህ ፈንድ ያላቸው ሰዎች ወደ ሌላ ሀገር ሄደው ኢንቨስት ያደርጋሉ ወይም ብድር ላይ ለሀገር ይሰጣል። አንድ ሀገር ምን ሲኖረው? ሴቪንጉ ከኢንቨስትመንቱ ሲበልጥ። ስለዚህ ምን ይኖረው? በዚህ ጊዜ አውትፍሎ ኦፍ ካፒታል አለ ማለት ነው። ስለዚህ ይሄ ባላንሱ ኢንተርናል እና ኤክስተርናል ባላንስ ምንድነው? ኢንፍሎ እና አውትፍሎ ኦፍ ካፒታል ለማሳየት ይጠቅማል ያልነው ለዚህ ነው። ስለዚህ ሴቪንግ በለጠ ማለት አውትፍሎ አለ ማለት ነው የካፒታል። ግን ሴቪንግ ለዛን ኢንቨስትመንት ቢሆንስ ነው በቀጣው ኬዝ የምናየው። ሴቪንግ ከኢንቨስትመንት ካነሰ ደግሞ ኤክሰስ ዲማንድ አለ ማለት ነው። ለፈንድ ወይም ለመኒ የበለጠ ፍላጎት አለ። ስለዚህ ይህንን ገንዘብ ለማግኘት ምን ይደረጋል ማለት ነው? ዶሜስቲክ ኢኮኖሚው ምን ማድረግ አለበት? ቦሮ ማድረግ አለበት ከሌሎች ሀገሮች ላይ። ስለዚህ ከኤክስተርናል ሶርሶች ይበደራሉ። ይሄ ደግሞ ፍሎይንግ ካፒታል ያሳያል ማለት ነው። ስለዚህ ለዚህ ነው ኢትዮጵያ ብዙ ጊዜ ከውጭ ሀገሮች ብድር የምጠይቀው ምንድነው? ኢንቨስት ለማድረግ ስለምፈልግ
ኢንቨስትመንቷ ደግሞ ከሴቪንጓ ስለሚበልጥ ከውጪ ብድር ትበደራለች ማለት ነው። በዚህ ምክንያት ኢንፍሎ ኦፍ ካፒታል አለ ማለት ነው። ስለዚህ ሴቪንግ ከበለጠ ምንድነው አውትፍሎ ካፒታል ለሌሎች እናበድራለን። ብር ከተረፈ ብር ካነሰን ደግሞ ምንድነው ከሌሎች ወደ እኛ ስለምንበደር ኢንፍሎ ኦፍ ካፒታል ያሳያል ማለት ነው። ስለዚህ ኢንተርናል እና ኤክስተርናል ባላንስን ተጠቅመን ይህን ኢንተርፕሪቴሽን እናወጣለን ማለት ነው። ስለዚህ እናንተ እነዚህ ኬዞች ልትጠየቁ ስለምትችሉ ይህን ፎርሙላ እና ኢንተርፕሪቴሽኑን ማወቅ ይጠበቅባቸዋል ማለት ነው። አሳይመንቶችን ለመስራት በቂ ጊዜ ከሌላችሁና አሳይመንቶቹ ካስቸገራችሁ ልንረዳችሁ ዝግጁ ነን እና ከስር ባስቀመጥኩላችሁ ስልክ ቁጥር በመደወል ልታገኙ ትችላላችሁ፣ ወይም የቴሌግራም ግሩፕ ላይ ዲኤም ብታደርጉልኝ ልታገኙ ትችላላችሁ ማለት ነው። ስለዚህ ከትምህርትና ከትምህርት ጋር የተያያዙ እርዳታዎችና አሳይመንቶች እርዳታ ከፈለጋችሁ ልናገለግላችሁ ዝግጁ ነን። እሺ ቀጣይ ምንድነው ኦፕን ኢኮኖሚ መልቲፕላየር ነው የምናየው። እስካሁን ምንድነው ቻፕተር 3 ላይ የክሎዝድ ኢኮኖሚ መልቲፕላየር በታክስ በገቨርንመንት ስፔንዲንግ አይተናል። አሁን ደግሞ የኦፕን ኢኮኖሚ መልቲፕላየሮችን ነው የምንመለከተው። ስለዚህ ይህን ከመጀመራችን በፊት ኮንሲደር ማድረግ ያሉብን ፖይንቶች አሉ እዚህ ጋ የተጠቀሱ። አንደኛ ቦዝ ዶሜስቲክ ፕራይስ ኤንድ ኤክስቼንጅ ሬት አር ፊክስድ እንደሆኑ ማወቅ አለብን። ስለዚህ እዚህ ጋር ምንድነው ፕራይሱ ነበረ በኦፕን ኢኮኖሚ ላይ በክሎዝ ላይ፣ አሁን ደግሞ በኦፕን ላይ ምንድነው ኤክስቼንጅ ሬቱን ፊክስድ አድርገን ነው የምንሄደው። እሺ ቀጣይ ደግሞ ምን ይላል? ኢኮኖሚ ኢዝ ኦፕሬቲንግ ለዛን ፉል ኤምፕሎይመንት ሶ ዛት ኢንክሪዝ ኢን ዲማንድ ሪዛልትስ ኢን ኤክስፓንሽን ኦፍ አውትፑት ይላል። ስለዚህ ምን ብለን ነው ኢኮኖሚው ኦፕሬት የሚያደርገው? በፉል ኤምፕሎይመንት አይደለም። ስለዚህ ፉል ኤምፕሎይመንት ላይ ደረሰ ማለት አውትፑት እየጨመረ ይሄዳል ነው የሚለው። ይህንንም ኮንሲደር ማድረግ አለብን እና ኦቶሪቲ አጀስት መኒ ሰፕላይ ነው አጀስት የሚያደርገው ኦቶሪቲ ምን ለማድረግ ቱ ዘ ቼንጅ መኒ ዲማንድ ባይ ፔጊንግ ዘ ዶሜስቲክ ኢንተረስት ሬት። ፔጊንግ ማለት ፊክስድ ማለት ነው። ስለዚህ ፊክስድ ኢንተረስት ሬት ነው ብለናል እዚህ ጋር ከላይ እንዳነሳ ነው። ስለዚህ ፊክስድ ኢንተረስት ሬት አለ ማለት መኒ ዲማንድ ሲጨምር ምንድነው መኒ ሰፕላይን በመጨመር ነው ባላንስ የሚያደርገው ኦቶሪቲ ማለት ነው። ማነው ኦቶሪቲው? ሴንትራል ባንክ። ስለዚህ የገንዘብ ፍላጎት ሲጨምር እስካሁን ምንድን ነበር የምናደርገው? የገንዘብ ፍላጎት ሲጨምር ኢንተረስት ሬቱን በመጨመር የገንዘብ ፍላጎትን ለመቀነስ እና ባላንስ ለማድረግ ነበር የምንሞክረው። ግን አሁን ምንድነው የገንዘብ ፍላጎት ሲጨምር የምንድነው የመኒ ሰፕላዩን መጨመር ነው እንጂ ኢንተረስት ሬቱን መጨመር አይደለም የምናደርገው። ምክንያቱም ኢንተረስት ሬት ፊክስድ ስለሆነ በኦፕን ኢኮኖሚ መልክ ይህንን ኮንሲደር አድርጉ። ሌላ ምንድነው አን ኢንክሪዝ ኢን አውትፑት ፍሮም ኤክስፓንሽን ኦፍ አግሪጌት ዲማንድ ኢንክሪዝ መኒ ዲማንድ ኢፍ መኒ ሰፕላይ ሪሜን ፊክስድ ነው የሚለው። ስለዚህ ምንድነው አውትፑት ሲጨምር ምንድነው አግሪጌት ዲማንዳችን ይጨምራል። አግሪጌት ዲማንድ ጨመረ ማለት ደግሞ ምንድነው ኢንካማችን ይጨምራል። ኢንካም ስለሚጨምር የመኒ ዲማንዳችን ይጨምራል ማለት ነው። ግን ፊክስድ የሆነ መኒ ሰፕላይ ነው። ስለዚህ ይሄ ደግሞ ምንድን ነበር ኢንተረስት ሬቱን ነበር የሚጨምረው። ግን እንዳልኳቸው አሁን ምንድነው ኢንተረስት ሬቱ ፊክስድ ስለሆነ ኦቶሪቲው ምንድነው ማድረግ ያለበት? ኤክስፓንድ ማድረግ ያለበት መኒ ሰፕላይ ነው ማለት ነው። እዚህ ጋር የሚገልጸው ኤክስፓንድ መኒ ሰፕላይ ቱ ሚት አን ኢንክሪዝ ኢን መኒ ዲማንድ። ስለዚህ መኒ ዲማንድ ሲጨምር መኒ ሰፕላይን በመጨመር ነው ባላንስ የምናደርገው። ስለዚህ ኢናዘር ወርድ ምንድነው ዜር ኢዝ ኖ ኢንፍሌሽን ክሬትድ ባይ ዘ ኢንክሪዝ ኢን መኒ ሰፕላይ ነው። ስለዚህ በሌላ አገላለጽ ምንድነው በኢንፍሌሽን አይፈጠርም፣ ምክንያቱም የመኒ ሰፕላይ ስለጨመረ። ምክንያቱም መኒ ሰፕላይ ስንጨምር መኒ ዲማንድ እና ብዙ የገንዘብ ፍላጎት ነበር። የገንዘብ አቅርቦት ስንጨምር ያ ገንዘብ ፍላጎትና የገንዘብ አቅርቦት ይመጣጠናል ማለት ነው። ስለዚህ ኢንፍሌሽን አይፈጠርም፣ ምክንያቱም ኢንፍሌሽን የሚፈጠረው ፕራይሱ ኢንክሪዝ ሲያደርግ ነው። በዚህ ጋር ግን ፕራይሱ ግሮ አፕ የሚያደርግበት ነገር የለም፣ ምክንያቱም ፊክስድ የሆነ ፕራይስ ስለሆነ ያለን እሱን ኮንሲደር ማድረግ አለባቸው። ስለዚህ በመኒ ሰፕላይ ምክንያት ምንም ኢንፍሌሽን ክሬት አይደረግም። ቀጣይ ምንድነው ናው ኮንሲደር ደ ስትራክቸራል ኢኩዌሽን ቱ ዲራይቭ the equilibrium level of income in goods market associated with the multiplier for open economy። ስለዚህ አሁን ኦፕን ኢኮኖሚን ድራይቭ ለማድረግ ነው። እንዴት ነው የሚመጣው ኦፕን ኢኮኖሚ መልቲፕላየሮችን እንዴት ነው የመጡት የሚለውን ለማሳየት ነው እዚህ ጋር ድራይቭ የሚያደርገው። ስለዚህ ምንድነው አግሪጌት ዲማንዳችን ምንድነው ብለናል? ሲ ፕላስ አይ ፕላስ ጄ ፕላስ ኤክስፖርት ማይነስ ኢምፖርት አድርገን ነው የምንሰራው። ከዛ ኢንቨስትመንት አለ፣ ገቨርንመንት ስፔንዲንግ እና የኤክስፖርት ምንድናቸው ኤግዞጂኒየስ ናቸው ብለናል። እና ደግሞ ምንድነው ኢምፖርት አውቶኖሚስ ነች እዚህ ጋር አለች። ኤምኤ ፕላስ ኤም ዋይ አድርገን ነው የምናስባት እና ኢኩሊብረም አግሪጌት ስፔንዲንግ ኢኳልስ አውትፑት አድርገን ነው በኢኩሊብረም ፖይንት ላይ አግሪጌት ዲማንድን ከኢንካም ጋራ ወይም ከአውትፑት ጋር እኩል አድርገን ነው የምንሄደው። ስለዚህ አግሪጌት ዲማንድ ኢዝ ኢኳልስ ቱ ኢንካም ማለት ደግሞ ምንድነው ሲኤ ፕላስ ቢዋይ ፕላስ ኢንቨስትመንት ፕላስ ገቨርንመንት ስፔንዲንግ ፕላስ ኤክስፖርት ማይነስ አውቶኖመስ ኢምፖርት ፕላስ ኤም ዋይ ነው። ስለዚህ ይሄ ነው ፎርሙላ። ስለዚህ ዋይ ማለት ምንድነው ሲኤ ፕላስ ቢዋይ አይ ፕላስ ጄ ፕላስ ኤክስ ማይነስ ኤምኤ ፕላስ ምን ይሰጠናል? ኤምኤ ፕላስ ኤም ዋይ ነው። ስለዚህ አሁን እዚህ ጋር ምን እናደርጋለን? የጋራ እናወጣለን። ዋይ አለች እዚህ ጋር ቢዋይ አለ፣ ወደዛ ወስደን እንቀንሰዋለን። ዋይ ማይነስ ቢዋይ አለ። ከዛ ደግሞ እዚህ ጋር ኤም ዋይ አለች፣ ይቺ ማይነስ ነች፣ ወደዛ ስኬል ፕላስ ትሆናለች። ምን ኤም ዋይ
ማለት ነው። ስለዚህ ዋይን የጋራ ስናወጣ ምንድን ነው የሚቀርልን? ዋይ የጋራ ወጣ ማለት 1 ማይነስ ቢ ፕላስ ኤም ይሆናል ማለት ነው። የጋራችን ስናወጣ ማለት ነው። ስለዚህ 1 ማይነስ ቢ ፕላስ ኤም ከእኩል ይሆናል ሲሻገር እዚህ ጋር ያለው ኦቨር ሆኖ ይመጣል ማለት ነው። ስለዚህ የመጣው ከዛ ነው። 1 ማይነስ ቢ ፕላስ ኤም ኦቨር እዚህ ጋር የሆነችው ወደዛ ስናሻግራት ነው ማለት ነው። ስለዚህ ዋይን ብቻውን ስናስቀረው ይህን ይመስላል ማለት ነው። እዚህ ጋር ያሉት አሉ። ስለዚህ 1 ማይነስ ቢ ፕላስ ኤም ይሆናል። 1 ማይነስ ቢ ማለት ደግሞ ምንድን ነው? ኤስ ይሆናል ማለት ነው። ምን ኦቶኖመስ ሴቪንግ ነው። ማርጂናል ፕሮስፖንሲቲ ቱ ሴቭ ይሆናል ማለት ነው። ምክንያቱም 1 ማይነስ ቢ ምንድነች? ኦቶኖመስ ማርጂናል ፕሮስፖንሲቲ ቱ ኮንሱም ነች። ስለዚህ ኮንሱም ከምናደርገው ላይ አንድ ስንቀንስ ማርጂናል ፕሮስፖንሲቲ ቱ ሴቭ ነው። ስለዚህ ዋያችን ምን ይመጣል ማለት ነው? ይሄን ይመጣል ማለት ነው። 1 ኦቨር ኤስ ፕላስ ኤም ሲኤ ፕላስ አይ ፕላስ ጂ ፕላስ ኤክስ ማይነስ ኤም ኤ ይመጣል። ስለዚህ ዲፈረንሻል ፎርሙን ስንወስደው ዲዋይ ስናደርገው ማለት ነው። ዲዋይ ማለት 1 ኦቨር ኤስ ፕላስ ኤም ዲሲኤ ዲአይ ደሪቬሽን ማለት ነው። ደሪቬሽን ኦፍ ጂ ደሪቬሽን ኦፍ ኤምኤ ነው። ስለዚህ አሁን ከዚህ ጋር ተጠቅመን ነው መልቲፕላየሮቻችን የምናወጣው በዚህ ፎርሙላ ላይ ተነስተን ነው ማለት ነው። ስለዚህ ኔክስት ዩዚንግ ዘ ዲፈረንሻል ፎርም ኦፍ ኢኩሊብሪየም ኢንካም ዊ ዊል ዲራይቭ ዘ መልቲፕላየር ፎር ዲፈረንት ኤግዞጀነስ ቫሪያብል ፋውንድ ኢን ዘ ኤክስፕሬሽን። ስለዚህ ከዚህ ተነስተን ለገቨርንመንት ስፔንዲንግ ከዚህ ጋር እናወጣለን እና ሌላ ደግሞ ምንድነው ለኢምፖርት እናወጣለን ከዚህ ጋር ለኤክስፖርትም ከዚሁ ተነስተን እናወጣለን ማለት ነው። እንዴት ነው የሚለው እንመልከት። እሺ መጀመሪያ የገቨርንመንት ኤክስፔንዲቸር መልቲፕላየርን ስንመለከት ምንድነው ላይክ ኢን ኬዝ ኦፍ ክሎዝድ ኢኮኖሚ ገቨርንመንት ምንን ያደርገዋል? አፌክት ያደርገዋል ናሽናል ኢንካም ባይ ቼንጂንግ ዘ ኢኩሊብሪየም ኤክስፔንዲቸር እና ታክሴሽን ነው። ገቨርንመንት ኤክስፔንዲቸሩ እና ታክሴሽኑን በመቆጣጠር አፌክት ያደርገዋል ናሽናል ኢንካምን። ስለዚህ ሲንስ ኢምፖርት ዲፔንድ ኦን ኢንካም ገቨርንመንት ካን ኦልሶ ዩዝስ ፊስካል ፖሊሲ ቱ አፌክት ትሬድ ባላንስ። ገቨርንመንት ስፔንዲንግ ሲጨምር ኢንካም ይጨምራል፣ ኢንካም ሲጨምር ደግሞ ኢምፖርት ይጨምራል። ስለዚህ ኢምፖርት ዲፔንድ ኦን ኢንካማችን ላይ ስለሚሆን የገቨርንመንት ስፔንዲንግ የራሱ የሆነ ተጽዕኖ አለው። በምን ላይ? በኢምፖርት ላይ ማለት ነው። ስለዚህ ነው ባይ አሲሚንግ ዘ ኦቶኖመስ ቫሪያብል ሪሜን ኮንስታንት ገቨርንመንት ኤክስፔንዲቸር መልቲፕላየር ኦፍ ኦፕን ኢኮኖሚ ካን ቢን ድራይቭ ዩዚንግ ዘ ኤክስፕሬሽን ኦፍ ኢኩሊብሪየም ኢንካም ነው ቅድም ድራይቭ ካረግነው ላይ። ስለዚህ አሁን ምንድነው ደሪቬት የምናደርገው ኢንተርምስ ኦፍ ገቨርንመንት ስፔንዲንግ ይሆናል። ኢንተርምስ ኦፍ ጂ ደሪቬት ስናደርገው ምን ይሆናል ማለት ነው? ያው ዜሮ ይመጣል። ይሄ ዜሮ ዲጄ ምንድነው? አንድ ይቀራል። ኢንተርምስ ኦፍ ገቨርንመንት ስፔንዲንግ ስለሆነ ዲጄ ስናደርገው አንድ ነው። ስለዚህ እዚህ ጋር ያለው ኮፊሽንት ብቻ ዲኤምኤም ዜሮ ይመጣል። ስለዚህ እዚህ ጋር ያለችው ብቻ ትቀራለች። ዋን ኦቨር ኤስ ፕላስ ኤም ማለት ነው። ስለዚህ እቺ ምንድነች? ገቨርንመንት ፐርቼዝ መልቲፕላየር ትሆናለች ለኦፕን ኢኮኖሚ ማለት ነው። ስለዚህ ሲንስ ኤስ ኤንድ ኤም ምንድናቸው? ፖዚቲቭ ናቸው። ገቨርንመንት ይህች ማርጂናል ፕሮስፖንሲቲ ቱ ሴቭ እና ኤም ደግሞ ምንድነው? የአውቶኖመስ ኢምፖርት ማለት ነች። ስለዚህ እነሱ ሁለቶቹ ምን ስለሆኑ ነው? ፖዚቲቭ ስለሆኑ ገቨርንመንት ኤክስፔንዲቸር መልቲፕላየር ምንድነው? ፖዚቲቭ ይሆናል። ስለዚህ የገቨርንመንት ኤክስፔንዲቸር ሲጨምር ኤክስፓንሽናሪ ኢፌክት አለው ማለት ነው። በምን? በኢኩሊብሪየም ሌቭል ኦፍ ኢንካም ላይ። ምክንያቱም ኢንካም ሲጨምር ኢኩሊብሪየም ሌቭል ላይ ኢፌክት አለው ማለት ነው። ኤክስፓንሽናሪ ኢፌክት ነው ያለው የማ የገቨርንመንት ስፔንዲንግ መጨመር። በማን ነው ኢፌክቱ? በዋን ኦቨር ኤስ ፕላስ ኤም ኢምፓክት አለው ማለት ነው በኢንካማችን ላይ። ስለዚህ ኢፍ ዩ ኮምፔር ኢት ዊዝ ዘ ክሎዝድ ኢኮኖሚ ገቨርንመንት ኤክስፔንዲቸር መልቲፕላየር ኦፕን ኢኮኖሚ መልቲፕላየር ለዛን ክሎዝድ ኢኮኖሚ መልቲፕላየር ሲንስ ዜር ኢዝ አዲሽናል ፖዚቲቭ ተርም ኤም ኢን ዘ ዶሚኔተር። ስለዚህ የክሎዝድ ኢኮኖሚ ገቨርንመንት ኤክስፔንዲቸር መልቲፕላየር ካስታወሳችሁ ዋን ኦቨር ኤስ ነው ወይም ዋን ኦቨር ዋን ማይነስ ቢ ነው። ዋን ማይነስ ቢ ማለት ኤስ ነች። እቺ ደግሞ ከማ ትበልጣለች? ዋን ኦቨር ኤስ ፕላስ ኤም ነው የኦፕን ኢኮኖሚ ገቨርንመንት ፐርቼዝ መልቲፕላየር። ምክንያቱም ይችኛዋ ስላለች ከአንድ ላይ ስናካፍለው ትልቅ ቁጥር ስለሚሆን የዚህኛው ይበልጣል ማለት ነው። ስለዚህ የማን መልቲፕላየር ይበልጣል ማለት ነው? የገቨርንመንት ፐርቼዝ መልቲፕላየር በክሎዝድ ኢኮኖሚ ያለው ከኦፕን ኢኮኖሚ ካለው እንደሚበልጥ ማስታወስ አለባችሁ። ቀጣይ ኤክስፖርት መልቲፕላየር እንመልከት። አሁን ገቨርንመንት መልቲፕላየርን በኦፕን ኢኮኖሚ ይሄን፣ ሌላ ደግሞ ኤክስፖርት መልቲፕላየር በኦፕን ኢኮኖሚ እንመልከት። ስለዚህ ኤክስፖርት ሪፕሬዘንት የሚያደርገው ዲማንድ ፎር ዶሜስቲክ ጉድስ ኤንድ ሰርቪስ ባይ ፎሪን ከስተመር ነው። ስለዚህ ፎሪን ከስተመሮች ለእኛ ፕሮዳክት ያላቸው ፍላጎት ነው። ስለዚህ ከኛ ሀገር ወደዛ የሚሄደው ኤክስፖርት ይባላል ማለት ነው። ስለዚህ ኢት ስቲሙሌት ኤክስፓንሽን ኦፍ አውትፑት ሲንስ ኢት ኢንከሬጅ ዲማንድ ፎር ዶሜስቲክ አውትፑት። ስለዚህ ምንድነው ኤክስፓንሽን ነው የሚያደርገው አውትፑት። ምክንያቱም ብዙ አውትፑት እንዲኖረን ነው የሚያደርገው። ምክንያቱም ዶሜስቲክ ዲማንድ ለዶሜስቲክ ፕሮዳክት ያለው ዲማንድ ስለሚጨምር ማለት ነው። ስለዚህ ዙስ ቱ ዴተርማይን ዘ ማግኒቱድ ኦፍ ቼንጅ ኢን ኢንካም as a result of change in import, let us derive an expression which shows the change in equilibrium income for
ዩኒት ቼንጅ ኢን ኤክስፖርት ስታርቲንግ ፍሮም አን ኢኩሊብረም ነው የሚለው። ስለዚህ ምንድነው አሁን እዚህ ጋር የምናየው ምንድነው በምን ያህል ነው ኢፌክቱ ቼንጅን ኤክስፖርቱ በቼንጅን ኢንካም ማግኒቱድ ላይ ያለውን ኢፌክት ምን ያህል ነው የሚለውን በአንድ ዩኒት ኤክስፖርት ቼንጅ ሲያደርግ በምን ያህል ነው ኢንካማችንን ቼንጅ የሚያደርገው የሚለውን ድራይቭ አድርገን እንመልከት ማለት ነው። ስለዚህ አሁንም እንደ ቅድሙ ስንመጣ ምንድነው ከዚህ ኢኩዌሽናችን ላይ ማንን ነው አሁን ኢንተርምስ ኦፍ ኤክስ ነው ደርቤት የምናደርገው ኢንካማችን። ስለዚህ ኢንተርምስ ኦፍ ኤክስ ስናደርገው ዲኤክስ ብቻ ዋን ትቀራለች። ሌሎቹ ይሄ ዜሮ ይሄ ዜሮ ይሄ ዜሮ ይህም ዜሮ ይመጣል ማለት ነው። ስለዚህ ዋን ኦቨር ኤስ ፕላስ ኤም ነው የሚቀመጠው። ይህም ተመሳሳይ ነው ከማ ጋር ከገቨርንመንት ፐርቼዝ መልቲፕላየር ጋር ማለት ነው። ስለዚህ ማቴማቲካሊ ተመሳሳይ ናቸው። ግን እንደዚህ ማቴማቲካል ሪፕሬዘንት ኤክስፖርት ኢምፕላይ ዘ ኢፌክት ኦፍ ኤክስፖርት ኢኩሊብሪየም ሌቭል ኦፍ ኢንካም ኢዝ ዘ ሴም አስ ዘ ኢፌክት ኦፍ ገቨርንመንት ፐርቼዝ መልቲፕላየር። ስለዚህ ይህ ማቴማቲካል ኤክስፕሬሽን እንደሚያሳየው ከሆነ እኩል ናቸው ማለት ነው። ገቨርንመንት ፐርቼዝ መልቲፕላየር እና ኤክስፖርት መልቲፕላይ ግን ይሄ እኩል ውጤት ያመጣል ማለት ነው ብሎ ነው እዚህ ጋር የሚጠይቀው። ስለዚህ ኢንፕራክቲስ ስንመለከተው ዲዋይ ኦቨር ዲጄ ማለትም ገቨርንመንት ፐርቼዝ መልቲፕላየር ግሬተር ዘን ዲዋይ ኦቨር ዲኤክስ ኢምፖርት ኤክስፖርት መልቲፕላየር ይበልጣል አለ። ምክንያቱም ኤምስ ፎር ገቨርንመንት ስሞለር ዛን ኤም ፎር ኤክስፖርት መልቲፕላየር። ስለዚህ እኛዋ ኤም ምንድነች ከስር ያለችዋ ኤም ለገቨርንመንት ኤክስፔንዲቸር ያለችዋ ምንድነው ስሞል ተደርጋ ነው የምትቆጠረው። ምክንያቱም ገቨርንመንት ሞር ኦፍ ፎከስ የሚያደርገው ዶሜስቲክ ጉድ ላይ ነው እንጂ ኢምፖርት ላይ ብዙም ስለማያተኩር ይችኛዋ ኤም ለማነች ለገቨርንመንት ፐርቼዝ መልቲፕላየር ጊዜ ስሞል ነች። ስለዚህ ስሞል ሆነች ማለት የገቨርንመንት ፐርቼዝ መልቲፕላየር ውጤቱ ከምንድን ነው ወይም ኢፌክቱ ከኤክስፖርት መልቲፕላየር ይበልጣል ማለት ነው። ስለዚህ ሰች አውትካም ሃፕንስ ኢዝ ዘ ገቨርንመንት ስፔንዲንግ ቢያስ ቱዋርድስ ዶሜስቲክ ጉድስ ኤንድ ሰርቪስ ኮምፔርድ ቱ ፎሬን ከስተመር አሁን የነገርኳቸው ማለት ነው። ስለዚህ ሞር ኦፍ ፎከሳቸው ገቨርንመንት ስፔንዲንግ ምንድነው ዶሜስቲክ ላይ ነው፣ ከኢምፖርት ላይ ያን ያህል አያተኩሩም። ስለዚህ ቢያዝድ ያደርጋሉ ወይም ያደላሉ ወዴት ወደ ዶሜስቲክ የሆኑ ጉድና ሰርቪሶች። ስለዚህ ከኤክስፖርት መልቲፕላየር አንጻር ገቨርንመንት ፐርቼዝ መልቲፕላየር ሃየር ኢፌክት አለው በአውትፑት ወይም በኢንካም ላይ። ስለዚህ ኢንክሪዚንግ ገቨርንመንት ኤክስፔንዲቸር ሃዝ ሞር ኤክስፓንሽናሪ ኢምፓክትስ ዳን ኢንክሪዚንግ ኤክስፖርት ነው። ስለዚህ ኮንሲደር ማድረግ አለባቸው። ተመሳሳይ ካልኩሌሽን ቢኖራቸውም ግን ኢፌክቱ የሚበልጠው የገቨርንመንት ፐርቼዝ መልቲፕላየር ኢን ኦፕን ኢኮኖሚ ያለው ነው ከኤክስፖርት መልቲፕላየር ኦፍ ኦፕን ኢኮኖሚ ማለት ነው። ሌላ ኢምፖርት መልቲፕላየር ነው የምንመለከተው። ኢምፖርት መልቲፕላየር ስንመለከት ምንድነው ላይክ ኤክስፖርት ኢምፖርት ኢዝ ዲማንድ ፎር ዶሜስቲክ ፕሮዳክት ባይ ዶሜስቲክ ከስተመር ነው። ስለዚህ የኛ የሀገሪቷ ህዝብ ምንድነው የውጭን ፕሮዳክት ሲፈልግ ነው ምን የሚባለው ኢምፖርት ከውጭ ወደ ሀገሩ ሲገባ። ስለዚህ ይህ ምንድነው ሊኬጅ ነው። ሊኬጅ ማለት ምንድነው ካፒታል አውትፍሎ ሲያደርግ ሀገሪቷ ወደዛኛው ሀገር ካፒታል አውትፍሎ ሲያደርግ፣ ምክንያቱም እዛ ሀገር ያሉ ጉድና ሰርቪሶችን ስለፈለግን እነሱ ለማስገባት ከኛ ሀገር ካፒታል ወደዛ ይሄዳል ማለት ነው። ስለዚህ ሊኬጅ ነው ኢምፖርት። ኤክስፖርት ደግሞ ምንድነው ኢንጀክሽን ነው ማለት ነው። ስለዚህ ሶ ኢት ዲፕረስስ ዶሜስቲክ ፕሮዳክሽን ኤንድ ስቲሙሌት ፎሪን ጉድስ ፕሮዳክሽን ነው። ስለዚህ ምንን ይጎዳል ማለት ነው የዶሜስቲክ ፕሮዳክሽንን ይጎዳል እና ስቲሙሌት የሚያደርገው ወይም የሚያበረታተው የሚያነቃቃው የፎሪን ጉድ ፕሮዳክሽኖችን ይሆናል ማለት ነው። ስለዚህ ይህ ቱ ኢሉስትሬት ዲስ ኔጌቲቭ ኢምፓክት ኦፍ ኢምፖርትስ ኦን ዶሜስቲክ አውትፑት ሌት አስ ድራይቭ ዘ ኢምፖርት መልቲፕላየር ፎር ኦቶኖመስ ፓርትስ ዊች ዳዝ ኖት ዲፔንድ ኦን ኢንካም ነው። ስለዚህ እንዴት ነው ኔጌቲቭ ኢፌክት ያለው የሚለውን ድራይቭ አድርገን እንመልከት ነው የሚለው። ስለዚህ አሁን እዚህ ጋር የትኛውን ፖዚቲቭ የሚሆነው ይህ ዜሮ ይሆናል። ይህም ዜሮ ኢንተርምስ ኦፍ ኢምፖርት ስለሆነ ደሪቬት የምናደርገው ማለት ነው። ስለዚህ ይህም ዜሮ ይሆናል፣ ይህም ዜሮ ይሆናል። እዚህ ጋር ማይነስ ዋን ትቀራለች ማለት ነው። ምክንያቱም እዚህ ጋር ከፊት ያለችው ሳይን ማይነስ ስለሆነች ኢንተርምስ ኦፍ ዲ ኤም ስለሆነ ደሪቬት የምናደርገው ማይነስ ዋን ኦቨር ኤስ ፕላስ ኤም ለዛን ዜሮ ይመጣል ማለት ነው። ስለዚህ ኔጌቲቭ የምታሳየው ምንድን ነው ኔጌቲቭ የሆነ ኢምፓክት እንዳለው ነው ኢምፖርት በአውትፑት ላይ ወይም በኢንካም ላይ ማለት ነው። ስለዚህ ዲስ ኢምፕላይስ ኦቶኖመስ ኢምፖርት ሀዝ ኔጌቲቭ ኢምፓክት ኦን ኢኩሊብሪየም ሌቭል ኦፍ ኢንካም ይሆናል ማለት ነው። ስለዚህ ሁለቶቹ ፖዚቲቭ ኢምፓክት ነው ያላቸው እስካሁን ያየናቸው ገቨርንመንት ፐርቼዝ መልቲፕላየር እና ኤክስፖርት መልቲፕላየር። ግን ኢምፖርት መልቲፕላየር ኔጌቲቭ የሆነ ኢፌክት አለው ማለት ነው። ስለዚህ ይህንን ነው እዚህ ጋር ኮንሲደር ማድረግ ያለባቸው ማለት ነው። ሌላ ደግሞ ምንድን ነው ከረንት አካውንት መልቲፕላየር። ስለዚህ ከረንት አካውንት ማለት ምንድን ነው በአጭሩ ትሬድ ኦፍ ጉድ ኤንድ ሰርቪስን ያካተተ ነው። የኤክስፖርት ኢምፖርት ማለት ነው ጉዶችን ትሬድ ያካተተ ነው። ሌላ ደግሞ ትራንስፈር ፔመንትን የጨመረ ነው። ትራንስፈር ፔመንት ማለት ኢትስ ኤ መኒ ዳት ገቨርንመንት ጊቭ ቱ ዘ ፒፕል ዊዛውት ኤክስፔክቲንግ ኤኒቲንግ ኢን ሪተርን ነው። ዩዥዋሊ ቱ ሄልፕ ደም ቱ ሜክ ቤዚክ ኒድስ ኦር ሰፖርት ዴር ኢንካም ነው እንዲያደርጉ መንግስት በቃ ባጭሩ ሰዎችን ለመርዳት ለመደገፍ የሚሰጣቸው ብር ነው። ከእነሱ ምንም ኢን ሪተርን ሳይፈልግ ማለት ነው። እሱንም ያካትታል ከረንት አካውንት። ስለዚህ በዋናነት ፎርሙላ ምንድነው ከረንት አካውንት ኤክስፖርት ማይነስ ኢምፖርት ነው የምናደርገው። ስለዚህ በዚህ ኤክስፕሬሽን ላይ ኢምፖርት ማለት ደግሞ ምንድነው ኤምኤ ማይነስ ኤም ዋይ ነው። ስለዚህ እሱን እንተካለን። ስለዚህ
ኩሙሌቲቭ ሌቭል ኦፍ ከረንት አካውንትን ለማግኘት ደሪቬሽኑን መውሰድ ነው። ስለዚህ ደሪቬት ስናደርገው ምንድነው ይሄንን ደሪቬሽን ኦፍ ሲኤ ዲኤክስ ዲኤምኤ ኤምዲዋይ ይሆናል። ስለዚህ ዲዋይን ደግሞ ቅድም በሰራነው መሰረት ምንድነው በዚህ በዲዋይ ቦታ የዲዋይ ደሪቬሽን ቅድም ሰርተን ነበር። ስለዚህ ከዚህ ጋር ጀምሮ ያለውን ዲዋይ ቦታ ላይ እናስገባለን ማለት ነው። ይችኛው እዚህ ጋር ያለችው ኢኩዌሽን ዲዋይ ላይ ያለችው ነው። ስለዚህ እዚህ ዲዋይ ላይ እናስገባለን። የዲዋይ ፎርሙላ ስለሆነ ይሄ በሱ ቦታ እናስገባለን ማለት ነው። ስለዚህ አሲዩም አዘር ቫሪያብል ኮንስታንት አድርጋችሁ አስቡና ሲ ዘ ኢምፓክት ኦፍ ገቨርንመንት ኤክስፔንዲቸር ኦን ዘ ከረንት አካውንት ባላንስ ላይ አሁን ሌሎቹን ኮንስታንት አድርገን የገቨርንመንት ስፔንዲንግ ያለውን ኢፌክት ብንመለከተው ለምሳሌ ይህን ዜሮ እናመጣለን። ይህንንም ዜሮ ይህን ዜሮ ይቺ አንድ ትሆናለች። ይቺ ዲጂዋ አንድ ትሆናለች እና ማይነስ ዲኤምም ዜሮ ይሆናል። ስለዚህ ምን ይሆናል ማለት ነው? እዚህ ጋር ማይነስ ኤም ኦቨር ኤስ ፕላስ ኤም ይቀራል ማለት ነው። ኢንተርምስ ኦፍ ጂ ደሪቬት ስናደርገው ማለት ነው። ስለዚህ ይህ የሚያሳየው ምንድን ነው? ኔጌቲቭ ኢምፓክት ነው ገቨርንመንት ኤክስፔንዲቸር በከረንት አካውንት ላይ ያለው። እንዴት ስንል ኔጌቲቭ ኢምፓክት የሚኖረው ገቨርንመንት ኤክስፔንዲቸር ጨመረ ማለት ኢንካማችን ይጨምራል። ኢንካም ጨመረ ማለት ደግሞ ኢምፖርታችን ይጨምራል ማለት ነው። ስለዚህ ኢምፖርት ጨመረ ማለት ይቺ ማይነስ ኤም ዋን እንዲጨምር ነው የሚያደርጋት። ስለዚህ ኔጌቲቭ በበዛ ቁጥር ከኤክስፖርቱ የበለጠ ሲመጣ ኢፌክቱ ኔጌቲቭ ይሆናል ማለት ነው። ስለዚህ ለዛ ነው ይቺ ኔጌቲቭ ሲምቦል ምልክቷ ማለት ነው። ስለዚህ ገቨርንመንት ስፔንዲንግ ዲተረሬት ነው የሚያደርገው ከረንት አካውንታችን። ምክንያቱም ገቨርንመንት ኢንካም ስለሚጨምር ኢንካም ደግሞ ኢንካማችን ጨምር ብዙ ኢምፖርት ስለምናደርግ ከረንት አካውንታችንን እንጎዳዋለን ማለት ነው። ስለዚህ ኔጌቲቭ ኢፌክት ነው ያለው ገቨርንመንት ስፔንዲንግ በከረንት አካውንት ላይ። ቀጣይ ደግሞ ኢፌክት ኦፍ ኤክስፖርት አሁንም በከረንት አካውንት ላይ ስንመለከት ኤክስፖርት ከሆነ ደግሞ ምንድነው ፖዚቲቭ ኢፌክት ነው ያለው በከረንት አካውንት ላይ። ከረንት አካውንት እንዳለው ምንድነው ኤክስፖርት ማይነስ ኢምፖርት ነው። ስለዚህ ኤክስፖርት ጨመረ ማለት ኤክስፖርት በጨመረ ቁጥር ከረንት አካውንት ባላንሳችን ፖዚቲቭ ነው የሚሆነው። ስለዚህ ፖዚቲቭ ኢፌክት ነው ያለው በከረንት አካውንታችን ላይ ማለት ነው። ስለዚህ ፖዚቲቭ ኢፌክት ነው የሚለን ለዛ ነው። ስለዚህ which can be easily indicated by deriving ኤክስፖርት መልቲፕላይ። ስለዚህ አሱም ዳታ አዘር ቫሪያብሎችን አሁን ኮንስታንት አድርገን ደሪቬት እናድርገው ከዚህ ላይ ማለት ነው። ስለዚህ ከዚህ ኢኩዌሽን ላይ ነው ምናችን ኤክስፖርትን ኢፌክት ለማግኘት ከዛ ይህንን ተከትለን ደሪቬት ስናደርገው እዚህ ጋር ያለውን ፎርሙላ እናገኛለን። ኤስ ኦቨር ኤስ ፕላስ ኤም ነው ምን ኢፌክቱ ስናየው የከረንት አካውንት ላይ ኤክስፖርት። ይሄ ማለት ምንድነው ፖዚቲቭ ኢፌክት እንዳለው ነው የሚያሳየን። ግን ይህ ፖዚቲቭ ኢፌክት ምንድነው ከዜሮ በላይ ነው። ግን ከዜሮ በላይ ቢሆን ቁጥሩ ተካፍሎ ስንሰራው ምንድነው ከዜሮ በታች ነው የሚሆነው። ስለዚህ ኤክስፖርት መልቲፕላይድ በስንት ነው? በዜሮ እና በአንድ መካከል ነው ያለው ኢፌክቱ። ስለዚህ ሙሉ ለሙሉ ፖዚቲቭ የሆነ ኢፌክት የለውም። ምክንያቱም ሙሉ ለሙሉ ከአንድ በላይ ቢሆን ነበር ፖዚቲቭ የነበረ ኢፌክት የሚኖረው። ስለዚህ ሀፍ የሆነ ኔጌቲቭ ኢፌክት አለው። ምክንያቱም ኤክስፖርት ጨመረ ማለት ምንድነው ኤክስፖርታችን በመጨመሩ ምክንያት በምናገኘው ኢንካም በዛ ኢንካማችን ደግሞ ኢምፖርት ስለምናደርግበት ነው። ኢምፖርት አደረግንበት ማለት ደግሞ ምንድነው ከረንት አካውንታችንን እየጎዳ ነው። ስለዚህ ከዜሮ በላይ ነው ኢፌክቱ፣ ግን ከአንድ በታች ነው። ከአንድ በታች የሆነበት ምክንያት ምንድነው? ሀፍሊ ወይም ፓርሻል የምናገኘው ገቢ ከኤክስፖርት ያገኘ ነው ለኢምፖርት ስለምናውለው። ኢምፖርት ደግሞ ምንድነው ከረንት አካውንት ስለሚጎዳ ግማሽ ፖዚቲቭ ኢፌክት አለው፣ ግማሽ ኔጌቲቭ ኢፌክት አለው ማለት ነው። ምን ኤክስፖርት በከረንት አካውንታችን ላይ ለዛ ነው ከዜሮ በላይ ነው፣ ግን ከአንድ በታች ነው። ስለዚህ በዜሮ እና በአንድ መካከል ነው ኤክስፖርት ኢፌክቱ በከረንት አካውንት ላይ ለዛ ነው ማለት ነው። ስለዚህ ኮንሲደር ማድረግ ያለባችሁ ሙሉ ለሙሉ ፖዚቲቭ የሆነ ኢፌክት የለውም። ግማሽ ኔጌቲቭ ግማሽ ፖዚቲቭ ነው ኤክስፖርት በከረንት አካውንታችን ላይ። ስለዚህ በቻፕተር 4 ላይ ያሉ ዋና ዋና ኮንሴፕቶች እነዚህ ናቸው። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በቀጣዩ ቻፕተር እስከምንገናኝ መልካም ጊዜ ይሁንላችሁ። ቪዲዮውን ቪፒኤን አብርታችሁ ላይ ያያችሁልኝ አመሰግናለሁ። ስለዚህ በቃ ባጭሩ እዚህ ላይ ያየናቸው ኮንሴፕት እነዚህ ናቸው። ቪዲዮውን ደጋግማችሁ ማየት ትችላላችሁ ካልገባችሁ እና የምፈልጉት ነገር ካለም በኮመንት ላይ እንድሰራላችሁ አሳውቁኝ። አብራችሁ ስለቆያችሁ አመሰግናለሁ። መልካም ጊዜ ይሁንላችሁ። ቻው ቻው።